በቃ በማስተዋል በጥንቃቄ እንድታደርጉ ነው ይሄንን የመጣንበት ምክንያት። ሌላ ማጥራት እዚህ እዛ ኦልሞስት ኤቭሪ አደር ዴይ እዛ አለው እራት የምበላው እዛ ቤት ነው። ሶ እነሱ ጋር ገብቼ እራት በልቼ ቡና ጠጥቼ ነው እዛ መሄደው ወደ ቤት የሚሄደው ማለት ነው። ሶ ፓርክ አድርጌ ወደዛ ገብቼ ስወጣ ነው ጎማዬ እንደዛ የሆነው ነው። አሁን እሱን ማረጋግጥበት ነገር የለም። ምክንያቱም ሪፖርት ካረኩኝ ፖሊሶቹ ያገኙታል ማለት ሲሲቲቪ ቼክ ማድረግ የሚችሉት እነሱ ናቸው። ኦኬ ግን ዋንስ እኔ ሪፖርት ካረኩ በኋላ መመለስ አልችልም ነገሩን ማለት ነው። ኢሶኬት ይቸዋለሁ ምናምን ማለት አልችልም። ያ ሰው ችግር ውስጥ ይገባል ማለት ነው። ግን ፐብሊክ ላይ የማንኛውንም ፎቶ ሰንባዲን ሪከርድ ማድረግ ይቻላል። ኦኬ ይቻላል። ይሄ እንትን አይደለም። እሱ ሳይሆን አንደኛ ሪከርድ አድርገው፣ ሁለተኛ ፖስት ሲደረግ የተሰጠው ካፕሽን እሱ ነገሩን ይቀይረዋል። ሁለተኛ በዛን ቀን የሆነው ነገር ከጎማዬ እንትን ከማለቱ ጋር ተያይዞ ማለት ነው እሱ ነገሩን ወደ ሌላ ይቀይረዋል። ኦኬ አሁን እያልኩ ያለሁት እሱን ነው። ሶ ምንድን ነው ባጭሩ አሁን ስለ እኔ ፎርጌ አባውት እኔን ስለ እኔ እንትን አትበሉ፣ ስለ እኔ አይደለም። በተለይ የሚኖሩ ሰዎች አሉ። ኦኬ ራሳቸውን በአገልግሎት ምክንያት እንትን ብለው የሚኖሩ ሰዎች ይሄ እንደዚህ አይነት ነገሮችን ተመካክረን ትክክል አይደለም ብለን ማናስቆም ከሆነ ነገ ከነገ ወዲያ እንደዛ ራሳቸውን ደብቀው እያገለገሉ ያሉትን ሰዎች ወደ ሚዲያ ማምጣት ይኖራል ነው። ኦኬ ስለኔ እንትን አትሉት። እኔ ኤፍሬምን ከሆነ እኔ ዴይ ቱ ዴይ ላይፍ የታወቀ ነው። ስለኔ አይደለም። እኔ አካባቢ ነው ያለሁት። ፀጉሬንም ቆረጠው እዛ ነው። ኮፊ የምጠጣው እዛ ነው። ምንም ምኖረውም እዛ ነው። ፖስት ኮዴን ማታውቁ ከሆናችሁ ናቸው የምትጠይቁት እሱን ማለት ነው። ስለዚህ እኔ እዛ ነው ሙለው ይታወቃል። ስራዬም ብዙ የራቀ አይደለም ከዛ አካባቢ ማለት ነው። ፖስት ኮድ የምትፈልጉ ከሆነ የቤት ቁጥር ብሎ ልሰጣችሁ ይችላሉ። የኔ ችግር የለውም። ስለኔ አይደለም አሁን ነገሩ ኢሹ ይሄ ነገር ወደ ሌሎች ሰዎች እንዳይሄድ ጥንቃቄ ማድረግ አለባችሁ ነው። ኦኬ ሶሻል ሚዲያ ላይ የሚያገለግሉ ሰዎች ቤተሰብ ያላቸው ልጆች አሉ። ሚስት ልጆች ምናምን ያላቸው ልጆች ሰው ነገ ከነገ ወዲያ እነሱ ልጆቻቸውን ይዘው ወጥተው ፓርክ ላይ ያጫውቱ ማለት ነው። አሁን ይህን ስድብ ስርዓት ሊበጅላቸው ይገባል። አሁን ከኔ ጋር የተያዘ አይደለም። ከኔ ጋር አታያይዙት። እንዳልኳችሁ እኔ ፊንዚበሪ ነው ውሎዬና ዳሬ እዛ ሰፈር ነው። ስራዬም ውሎዬም ምግብ በበላው ምናምን እንትን ቤቴም ይታወቃል ማለት ነው። ከኔ ጋር ምንም ይገናኝ አይደለም። የኔ እንትን እኔ ለጠብ የሚፈልገኝ ሰው የለም። ለጠብ ቢፈልገኝም ሰው እንትን የሚለኝ የሚመች ቦታ አይደለም ያለሁት ማለት ነው። ግን ሪስክ ውስጥ የሚኖሩ ሰዎች አማተሪ ነገር
በዲፕ ፌክ የሚሰሩትን የኤአይ ነገር ለከቱን ማትይዙት ከሆነ this is going to be screaming ነው የሚሆነው እና እንደፈለግን እንሰራለን እንደፈለግን ኢንቴንሽናል የሆነ ነገር የሰዎችን ስብዕና የሰዎችን እንትን ለማጥፋት የሚካሄድ ነገር don't think like ይሄ ነገር ኤዲት እያደረኩት ነው ላይቭ የምናገረውን ነገር እንደዛ እንዳታስቡ እንትን ነው የሚሆነው ማለት ቲክቶክ አንሊቨብል ነው የሚሆነው ይህንን ፎር ሹር ነው የምነግራችሁ ሶ የሚሻለው ነገር በተለይ ቲክቶክ ላይ መተን የምንነጋገር ሰዎች እሺ ቆርጠሽ ላኪላቸውን ማነው ሚት ከሚት የሚፈታት እሺ አሁን እንዳትፈቷት እኔ ነኝ ብሎክ ያርኳት ቃሪያ የምትልኪው ለምንድን ነው ችግር የለውም ቃሪያውን ትበላለች ችግር የለውም አይዞህ ቃሪያውን ራሷ ትበላለች ምንም ችግር የለውም so the whole point አርቲስቲክ የሆኑ ነገሮች ላይ እንትስሩ አርጊውመንታችሁን አፖሎጀቲክሱንም ፖለሚክሱንም whatever you do እንትን በሉ ግን አትሊስት እዚህ ጋር ያለን ሰዎች የምንመጣ ደፍረን ይህንን ቆሻሻውን የቲክቶክ ዓለም ደፍረን still let's have a conversation ብለን የምንመጣ ሰዎች እንደ ቤተሰብ ብንተያይ ጥሩ ነው እንደ ቤተሰብ ብንተያይ በቃ that's my whole point እኔ ኢትዮጵያ ሲሄድ የወንጌል አማኞችን ብቻ ሳይሆን የኦርቶዶክስንም ልጆች ለማግኘት እንትን ያልኩት አትሊስት ቤተሰብ ነን እንተዋወቃለን አኬን በአካል ባላቀው በቪዲዮ አቀዋለሁ በኮንቨርሴሽን አቀዋለሁ እና አኬን ላግኝ እስቲ ሻይን ጠጣ ብዬ ደውዬለታለሁ ለምን በማንግባባበት ነገር ካለ የምንግባባበት ደግሞ ሰውነታችን አለ ከዛ ግን አልፎ ሰዎችን ቢሊትን ለማድረግ ሰዎችን ለማሸማቀቅ የሌለ ስም ለመስጠት የሚካሄድባቸው መንገዶች ዋን ዌይ እንትን አይደለም አንደኛ ዋን ዌይ አይደለም ክርስቲያኖች ግን እኔ የምመክረው ክርስቲያኖች don't follow that route ያንን መንገድ አትከተሉ ያ መንገድ በህግም ሲሪየስ የሆነ ኮንሲኩዌንስ ያመጣል የሆነ ቦታ ላይ ወረድ ብላችሁ የሆነ ጊዜ አንድ የሲአይኤ እንትን የነበረው ኦፕሬቲቭ የነበረ ሰው ምንድነው ሲል የነበረው አሜሪካን ሀገር እስከተከሰስ ብቻ ነው አለ ማንኛውም አቨሬጅ አሜሪካዊ ቢያንስ በቀን 3 ፌለኒ ያደርጋል አለ በ3 ጥፋት ያጠፋል አለ እና አሜሪካ ውስጥ the most expensive thing ምንድነው አንድን ሰው ወደ ህግ ማምጣት ነው አንዴ ወደ ህግ ካመጣችሁት trust me እዚህ ጋር ምን ለጥፈው እዚህ ጋር ምን እናደርገው እዚህ ጋር ዲፌም ምን እናደርገው ምናምን ነገር ህጋዊ ስለሆነ አይደለም የሚታለፈው ሰዎች እዛ ነገር ውስጥ ገብተው ወደ ህግ ለማምጣት ለመክሰስ ምናምን ስለማይሄዱ ነው so the best way ምንድነው እንደ ክርስቲያን ስማችን ክርስቲያን ተብሎ ስለተጠራ እዛ ቆሻሻ ውስጥ ባኔ ጥሩ ነው እና ዲመቃ ማለት በደንብ ዲቤት ግን መደራረግ ይቻላል በደንብ እንትን ማድረግ ይቻላል መጻፍ ይቻላል ምን ማለት ይቻላል as long as ኢንቴንሽናችን ዲቤት ለማድረግ ኮንቨርሴሽን ለመፍጠር somebody ቀርጾ ነው ለሱ የላከው የሚለውን አንተ አጣቀም እሱም ቀርጾ ሊሆን ይችላል by any means possible we don't have like definitive እንትን የለንም እሱ እጅ ግን ደርሷል by the way እሱ አንድን ህጋዊ ያልሆነ ነገር መለጠፍ ብቻ አይደለም ወንጀሉ ሼር ዱዌት እንትን ማድረግ ሁሉ እንደዛ እዛ ውስጥ ነው የሚከታችሁ ስቲች ማድረግ ኮፒ ሊንክ ማድረግ በጣም ዲቴይል የሆነ ያለው ነገር ነው አይ እኔ እኮ አልሰራሁትም እና ዝም ብዬ ነው ሼር ያደረኩት ኖ ህገወጥ የሆነ ነገር ዲስትሪቢዩት እያደረክ ነው የምትባለው ስለዚህ ሲሪየስ ነገር ሲመጣ ከማናችንም አናመልጥም ስለዚህ ለሁላችንም ነው ይሄ ሼር የምናደርገው ማወቅ አለብን ዱዌት የምናደርገው ኤቭሪቲንግ ሲሪየስሊ መውሰድ አለብን ለማለት ነው ይበቃናል
እሺ ተባረክ ዶክተርዬ። አይ በቃ መልዕክቱ ደርሷቸዋል። አይ ቲንክ ደርሷቸዋል ብዬ አስባለሁና እንደዚህ አይነት ነገሮች ጥንቃቄ ይደረግ ነው ወደፊት። እንደሱ አታርጉ። ፋሚሊ ያላቸው ልጆች ያላቸው ምናምን ብዙ እዚህ የሚያገለግሉ አሉ። ኦርቶዶክሳውያንም ቢሆኑ ብዙዎቹ ከኛም ወንጌላውያን እንደዛና እቺ ነገር ነገ ከነገ ወዲያ እንዳልኩት ቅድም ልጆቻቸውን ራሱ ፓርክ ወስደው እንዳይጫውቱ ሊያረግ ይችላል እና በጣም ሲሪየስ ነገር ነው። እንደዚህ አይነት ነገሮች ትክክል አይደለም። ሌላው ይሄ ቪዲዮ መስራት ምናምን እንትን ማለቱ ምናምን ይሄኛው እሱ ኖርማል ነው። እንደዛ ሁሉ ነገር በቃ መቀጠል አለበት፣ ችግር የለውም እንደነበረው። ግን እንደዚህ ፕራይቬት የሆኑ እንትኖችን ትክክል አይደለም ነው። እንዳልኩትም ደግሞ ከኔ ጋር እንዳታያይዙት፣ ከኔ ጋር ስለሚገናኝ ስላልሆነ ማለት ነው። እንዳልኳችሁ ነው። እኔ ሰፈሬም ይታወቃል፣ ሙሉበትም ስራ ቦታ ምንም ይታወቃል። እዚሁ እዛ ቪዲዮ ያለው አካባቢ የኔ ግዛት ነው፣ እዛ አካባቢ ማለት ነው። ዴይ ናይት ከሁሉም ጋር አገናኛለሁ እዛ አካባቢ ላይ ማለት ነው። ኦብቪየስ የተለየው ነገር ቀርጾ እንትን መልቀቅ ነው እንጂ ከብዙ ሰዎች ጋር ፎቶ እነሳለሁ ምናምን፣ ቆመን እናወራለን፣ ሻይ እንጠጣለን ምናምን እዛ አካባቢ ማለት ነው። እንትን የምልበት ሰፈር ስለሆነ ማለት ነውና ከኔ ጋር የተያዘ አይደለም። ይሄ ሌሎች እንደዚህ እንዳይለመድና ሌሎቹ ላይ እንደዛ እንዳይሆን ነው። ይሄንን ነው መልእክት ያስተላለፍ ነው። እንግዲህ እንትን ብላችኋል ብዬ ገብቷችኋል ብዬ አስባለሁ። እና እሺ እዮብ ፈይማ ባከፈቀደ ሰላም ብያለሁ። ሁላችሁንም ከታች ያላችሁት ሰላም ክርስቶስ ይብዛላችሁ። አይፋይ ምን ለማለት ነው? ምናልባት አናፖሎ ካለ ያው የታናሽነቴን አክቹሊ እኔ ያሰብኩትን ነውና እኔ ያን ያህል ሄዶ እንደዛ ያደርጋል ላይክ አሁን እኛ አክቹሊ ያው ለጥንቃቄ እንደዚህ ባይሆን ነው ትክክል። የእናንተን ሀሳብ ተረድቻለሁ። ግን እውነት ለመናገር በሰዓቱ እንደዚህ ስቀን ምናምን ያለፍ ነውና እኔ እንደዛ ያስባል የሚል እንትን የለኝም ሆነስትሊ ለመናገር ማለት ነውና ያው እንደ እንትን ነው፣ እንደ ጨዋታ ነው። ግን እንደ ጨዋታ መታየት የለበትም የሚለውን እኔ ሀሳቡን እጋራለሁ። ግን ከምን ሞቲቭ እንዳደረገው ደግሞ እስቲ አንተም እንደ ጓደኛ ኢንቦክስ ብታደርግለት ደስ ይለኛል። ምክንያቱም እንደዛ ላይክ በሌላ መልኩ አስቦት ላይክ እስከዚህ ድረስ እንትን ያደርጋል የሚል ነገር የለም። ነገሮች አንዳንድ ይገጣጠሙና ወይ ደግሞ ለጨዋታ ያደረግነው ወደ ሌላ መንገድ ሲሄድ ደግሞ እናገኛለን አይደለ? እንደዚህ ብዙ አጋጣሚዎች ይፈጠራሉ በላይፋችን ላይ እና ምናልባት ነገሩ ተገጣጥሞ ይሆናል የሚል ሀሳብ አለኝ። እንደዛም ነው ቢሆን ብዬ እንትን የምለው ማለት ነው። ግን ያም ሆነ ይሄ እስቲ አናፖሎን በውስጥ ያውራክ ምናልባት እንትን ካለ ግን ትክክል ሜሴጁን የሁለታችሁንም ሀሳብ እቀበላለሁ። ያው ከዚህ በፊትንም አንተ ኤፋ ታውቃለህ፣ ከዚህ በፊት የውሃዴ ላይ የደረሰ ነገር ነበረ። በዛን ሰዓት ለማረጋጋት ምናምን ተሞክሯል። እንደዚህ አይነት ነገሮች ይፈጠራሉ በአንድም በሌላ በኩል። ግን ከአናፖሎ ሳይድ በዛ ሞቲቭ ያወራል እንትን ያደርጋል ብዬ አላስብም። ሊያደርግም አይችልም፣ ካደረገም ስህተት ነው። ግን ያው እንደ ጨዋታ ስላየው ይመስለኝ እንደ ጨዋታ አይነት ነገር ሊሆን ይችላል ብዬ ነው። እና ይሄ ጎማክ ላይ የደረሰው ነገር አጋጣሚ ነው የመሰለኝ። እኔ ጌታ በሚያውቀው ማለት ልቤ እንደዛ ነው እየነገረኝ ያለው እና እሱንም ለማውራት አሁንም ካለ አስገባውና ለማውራት ሞክሩ፣ ወይ ደግሞ ኢንቦክስ ብታወሩ ደስ ይለኛል። አይ ቲንክ ከተረዳኸኝ እንደዛ ነው። እሺ ሼር አድርጉለት ብዬ ነበር እኔ አናፖሎጂ ላይ እንትን ሼር አድርጉለት ብዬ ነበር። አሁን ኢንቦክስ አላረኩለትም። ኢንቦክስ ያላረኩለት ምንድነው ሆነስትሊ ስፒኪንግ አናዶኛል። እኔ አትሊስት ሲልክለት እንኳን ቪዲዮን ይሁን ምናምን ብሎ ለኔ ቢነግረኝ ምናምን ከመለጠፍ ሳይነግረኝ ነው ያንን ያደረገው ማለት ነው የለጠፈው። ገብተዋል ሰው አሁን ይሄ ነገር አሁንም ከኔ ላይ ይውረድ። አሁን እኔ ላይ አይደለም ኢሶኬ እኔ ኤፍሬም እጅ በኪስ አድርጎ ወክስ ያደረግ ቪዲዮ ቀርጸ ብትለቅ ዋስ እንትን ምን ቢግ ዲል ነው? እኔ ከ18 ዓመት ጀምሮ ቴሌቪዥን ላይ የምታይ ሰው ነኝ። እኔ ክሊፖቼ በሙሉ ማለት ነው ገና ከልጅነት ጀምሮ ሰው ራሴን ገልጬ የማገለግል ሰው ነኝ፣ የምታወቅ ሰው ነኝ። ቢግ ዲል አይደለም የኔ እንትን። አሁን እዛ ላይ ኮንሰርን የሰጠኝ እኔ ከኔ ጋር ተያይዞ ብቻ አይደለም። ኦኬ ከኔ ጋር ተያይዞ ሳይሆን ሌሎች ሰዎች አሉ። ኦኬ ቤተሰብ ፋሚሊ ያላቸው ልጆች አሉ፣ ልጆች ያላቸው ልጆች ኦርቶዶክሳውያንም ጭምር ማለት ነው። ገብተዋል። ቤተሰብ ያላቸው ሰዎች አሉ። ፕራይቬት ላይፋቸው ፕራይቬት መሆን አለበት።
ገብተዋል። ነገ እነ ያሬድ ልጆቻቸውን ሲጫወቱ ፓርክ ሄዶ ቀርጾ ምናምን አንዱ ይለቅ እንደዛ ኢዛ ሜክ ሴንስ ሶ እንደነዚህ አይነት ነገሮች ትክክል አይደሉም ነው አንደኛው። ሌላኛው አሁን በተደጋጋሚ ከታች የምትጠይቁት የዛን ቀን ጎማን የቀደደው ሰው ነው ወይ ያ ቪዲዮውን የቀረጸው ልጅ ነው ወይ አላውቅም። ማን እንደቀደደው አላውቅም። ጎማዬን የዛን ቀን ማታ ኦኬ፣ ያው ጎማዬ ተቀዶ ላይቭ ገብቼ ነበራችሁ እናንተም ማለት ነው። ማታ ሌሊቱን በሙሉ መኪና የተጭኖ እስከሄድ ድረስ ማለት ነው። ሶ እሱን የተቀረጽኩ ገብቼ የቀረጸኝ ልጅ ወደዛ ሲሄድ ነው የቀረጸኝ ማለት ነው። ካሽ ማሽን አለ ብር አውጥቼ ኤቲኤም ላይ ብር አውጥቼ ወደ አበሻ ሬስቶራንት አለ እዛ ሁሌ ራት የምበላበት ማለት ነው። ወደዛ ስገባ ነው የቀረጸኝ። ሶ ራት በልቼ ስወጣ ነው መኪናውን ይዤ ሲሄድ እንደዛ የሆነው መኪናው ማለት ነው። አሁን አላውቅም ማን ልጁን ምናምን አልልም እንደዛ። ለምን ኃጢአት ውስጥ እገባለሁ? አሁን አንፎርቹኔትሊ እሱን ማረጋገጥም አልችልም። ምክንያቱም ይሄ በሲሲቲቪ እንትኖችን አክሰስ ማድረግ የሚችለው ፖሊስ ብቻ ነው። ይሄን ነገር ሪፖርት ማድረግ ግን አልፈልግም። እኔ ሪፖርት ካረኩኝ ልጁ ችግር ውስጥ ነው የሚገባው። ዊዝን ሰከንድ ይይዙታል ልጁን። የቱ ጋር ሆኖ ካሜራ ቪዲዮ ሲቀርጽ ምናምን ይታያል። እዛ ጋር ማአት ሰርቪላንስ እንትን ነው ያለው፣ በጣም ማአት ማለት ነው ካሜራዎች ነው ያሉት። ሶ አስፓልት ዳር ሆኖ ነው ሲቀርጽ የነበረው ልጁ መኪና ተደግፎ በቀላሉ እንትን ይሉታል። ሶ እሱን አልፈለኩም እኔ፣ ምክንያቱም የህግ ነገር ዋንስ ሪፖርት ከተደረገ ከእጅ ወጣ ማለት ነው። ከእጅ ከወጣ በኋላ ደግሞ መልሶ መሳም የሚቻል ነገር አይደለም። እንደሱ አላስብም። ምክንያቱም ልጁ ምናልባት ዝም ብሎ እንትን ቅንነት አስቦ ይሄ እንትን አይደል እንዴ ምናምን ብሎ ሪከርድ አድርጎ ምናምን ሊሆን ይችላል። ሌላ ክፋት ላያደርግ ይችላል። ጎማውንም እንትን ያለው እሱ ላይሆን ይችላል፣ ሊሆንም ይችላል። ግን ዊ ኔቨር ኖ። ሶ እንደሱ አይነት ነገር ግን ትክክል አይደሉም ነው አሁን ዋናው ፖይንት። ትክክል አይደሉም እንደዚህ አይነት ነገሮች በፕራይቬት የሆኑ እንትኖችን ትክክል አይደሉም። እንትን ስንሰራ ቅረጹን። ኃጢአት ምናምን ነውር ምናምን ቦታ ካገኛችሁ ምን እሱ ፈቅጄላችኋል። ጴንጤ ሆኖ ሲልከሰከስ ምናምን የምታገኙትን ሰው ቅረጹና ልቀቁት፣ ችግር የለውም እንደዛ። ግን ሻይ አይጠጣ ምግብ አይብላ መንገድ ላይ ወካ ያርግ ምናምን ግን እሱ ትክክል አይደለም። እንደዛ ትክክል አይደለም። በተለይ ደግሞ እንደዚህ ሌሎች አሉ ቤተሰብ ያላቸው ቅድም እንዳልኳቸው ልጆች ያሏቸው ሚስት ምናምን ያላቸው ፋሚሊ ያላቸው ሰዎች አሉና ሶ እነሱ ጋር ይሄ ነገር ጥሩ ጅማሮ አይደለም በሚል ነው። እሺ ጥሩ ጅማሮ አይደለም ለማለት ነው። እሺ እድል ስለሰጠኝ ያው እችን ልንገር ብዬ ነው የገባሁት። ምናልባት ከአናፖሎ የሚለውንም እንሰማለን። ከዛ ውጭ ግን እኔ በሌላ መልኩ እንትን ኤንዌስ እሱ እስኪመለስ እንጠብቃለን። በዛ መግፋት አስባለሁ እየሰለማ አክቹሊ ሀሳብን ስለተረዳው ቴንኪው። በቃ ሰላም ሁኑ። እሺ ተባረክ። ጥያቄም አለ ኤአይ ቢሆንስ የሚለኝ ሰው አለ። እኔ እሺ አይ አናፖሎጂ የለም፣ ስለዚህ ችግር የለውም። በቃ አይ በውስጥ ያልተደረገ ነገር በውስጥ ለምን አታወራም የሚለው ወይኔ እሱ በውስጥ አላከልኝማ። ቪዲዮውን እኮ ሲደርሰው እንደዚህ ቪዲዮ እንትን ብያለው ምናምን ብሎ አላከልኝ። ኦኬ ለኔ አላከልኝ። ፖስት ነው ያደረገው እኔን ሳያማክረኝ ማለት ነው። አሁን እንትን ሊሆን ይችላል። ኦኬ እሱ በቅንነት አስቦት ምናምን ሊሆን ይችላል ያንን ያደረገው። እንደዛም ነው ደግሞ ማምነው እኔ። ግን ያ ትክክለኛ ጅማሮ አይደለም። አንድ መናገር ፈልገው ነገር አለ እና እሱ ብዙ እኮ ማንናገረው ነገር አለ፣ ማንፈልገው ነገር አለ። እኔ አሁን አንድ እዚህ አብሮን ከሚያገለግል ሰው ጋር እዚህ ኦርቶዶክሳውያን ቅበተ እምነት እንትን የሚሉ ሰው አንድ ልጅ የሆነ ጊዜ የሆነ ቪዲዮ ቀርጸው እንትን አሉ ማለት ነው፣ ላኩ። ምን እንደሆነ አልነግራችሁም ቪዲዮ እና በጣም አግሬሲቭሊ ነው እንትን ያልኩት እኔ ልጁን ማለት ነው። ከስልኩ ጋር ሁሉ አስምየው ነው ከስልኩ እንዲደልት ያደረጉት ማለት ነው። ምክንያቱም ምንም ነንሴንስ ነው በቃ ምንም የሚያደርግ እኛ ውይይት መጽሐፍ ቅዱስ ስክሪፕቸር ላይ ነው የምንወያየው እኛ የምንከራከረው ምናምን በቃ ከዛ ያፈነገጠ ነገር ሽንፈት ነው። ተሸንፍ ያለው አልቻልኩም ምናምን ነው በቃ እንደዛ ነው። እዛ ጋር ነው መቆም ያለበት ማለት ነው እንጂ
ፕራይቬት ወርዶ እንትኑን ምናምን ትክክል አይደለም። እንዳልኳችሁ ሲርመጠመጥ የምታገኙትን ጴንጤ ቅረጹ። እንደሱ እኔ በበኩሉ ይፈቅድላችኋለሁ። እንደሱ ያልሆነ ይሄ ህጋዊ እንትን ነው፣ ሊጋል እንትን ነው። ሰውየው እንደዛ ቢሆን ጉዳዩ የራሱና የቤተ ክርስቲያንና እግዚአብሔር ነው። በህግ ግን ሂዝ ፕሮቴክትድ ዌቨር ሂ ኢዝ። እንደዛ ነው። ቤካ ልናገር እያለ ነው። እሺ ወንድምነት፣ እሺ ጎሄድ ዶኪ፣ አንተ እኮ ነው የምታየኝ። እውነት ዘመን ይባረክ። ያ በነገራችን ላይ ወንድምዬ ዲስ በጣም ሲሪየስ ጉዳይ ነው። እንዴት ነገሩን አቅላችሁ እንዳያችሁት ባያገባኝም ማለት ነው። በእርግጥ አንተ ላይክ የጌታ ልብ ስላለ ነገሮችን ቅለል አድርጎ ሌሎች እንዲማሩበት ከማለት ከሚል እሳቤ ነው፣ which ጥሩ ነው። ግን ነገሩ በጣም ሲሪየስ ነው። ነገና ተነገ ወዲያ አንተ በነፃነት እንዳትንቀሳቀስ ሁላ ነው የሚያደርግህ። ቢኮዝ አንተ ስለሆንክ ስለምትታወቅ አንደኛውን ስለወጣ በቪዲዮ ምናምን ስለምትታይ እንጂ ባይሆን ኖሮ ምን ያህል እንትን ውስጥ ልትገባ እንደምችል ግልጽ ነው። ገባህ? እኔ ፐብሊክ ላይ ምናምን ነገር ስለሚቀረጸው ጉዳይ ሰውየውን ብቻ ለይቶ ከቀረጸ ራሱ ወንጀል ነው ብዬ እኔ ማምነው። ከዛ አልፎ ተርፎ ደግሞ ያለ ሰውየ ፍቃድ ከተለቀ እንግዲህ ህጉ ምን ያህል ሊያስቀጣ እንደሚችል ግልጽ ነው። ጉግል አድርጎ ቼክ ማድረግ ነው። የእንግሊዝን ህግ ማወቅ ከተፈለገ እንደዚህ ያደረገ ሰው እንዴት ነው የሚቀጣው፣ እስከምን ድረስ ሊያስቀጣ ይችላል የሚለውን ጉዳይ ማወቅ ከተፈለገ ምንም አያስፈልግም። ሄደ የህገ መንግስታቸውን ማጥናት አይጠበቅብህም። ጉግል ማድረግ ብቻ ነው ጽፈህ እና ከባድ ነው እና አናፖሎጂም ይሁን ዋሬቨር ማንም ሰው ሊሆን ይችላል። ገባህ? አሁን ይሄ ነገር እሺ በይቅርታ ይታለፍ። ልጁ ራሱ መጥቶ ስላደረገበት ጉዳይ ይቅርታ ጠይቆ ኦኬ ንስሐ ገብቶ ምናምን ነገር ካደረገ which is good ልክ አልነበርኩኝ ምናምን ብሎ ካለ፣ ነገር ግን አሁንም መጥቶ ልክ አለመሆኑን ካልተናገረ ግን ከሲሪየስ መወሰድ አለበት ብዬ እኔ አስባለሁ። ነገ ዶክተር ለምሳሌ ይንቀሳቀሳል። ዶክተርን ሚዲያ ላይ እናየው ለማለት ኦኬ በግል የሚንቀሳቀሰው ከቤተሰቡ ጋር ቱር ሲወጣ ምናምን የሆነ ቦታ ሲሄድ ሲዝናና ተቀርጾ የሚለቀቅ ከሆነ አደገኛ ነው። በጣም ከባድ ነው። ባይዘይ ቲክታክ ላይ የሚሆነው ማንኛውም ነገር ለምሳሌ ወንድምየው ሲናገር፣ ዶክዬም ሲናገር፣ ሌላም ሰው ሲናገር ቪዲዮ እየተቀረጸ ቢለቀቅ ችግር የለውም። ሀሳብ ቆራርጦ ከዚያ ደግሞ ገጣጥሞ እንደፈለጉ ለሚፈልጉት ፖለቲክስ ቢጠቀሙት ችግር የለውም። በቃ ለቤተ እምነታቸው ቀንቶ ሆኖ ምናምን ይባላል። እሱ እንደዚህ እንደቀል ይታለፋል። ነገር ግን ሰውየው ያለ ፈቃድ ሰውየው ሳይፈልግ ሰውየውን መቅረጽ ግን ወንጀል ነው። ሰው አናፖሎጂ ያደረገው ነገር ማለት ይሄ በቃ ሲሪየስ ጉዳይ ነው እና እንደ ቀልድ እንደ ዋዛ ምናምን ነገር መታየት አለበት ብዬ እኔ አላምንም። መጠየቅ አለበት። አስፈላጊም ከሆነ እኔ የእውነቴን ሳወራ ማለት አስፈላጊም ከሆነ እንደዚህ አይነት ሰዎች መከሰስ አለባቸው ብዬ አምናለሁ። በእርግጥ ልክ ነህ። ኢትዮጵያዊ እንደመሆንም መጠን ላይክ እንደዚህ አይነት ችግሩ ሰውየው ድንገት ይሄ ነገር ቢጀመር ነገ ህይወቱ አደጋ ላይ ሊወድቅ ይችላል ማሰብ ውጭስ በጣም ደስ ይላል። ጌታ ይባርክ። ነገር ግን ራሱ ሰውየው መምጣት አለበት። መጥቶ ያደረገው ነገር ትክክል እንዳልሆነ መናገር አለበት። ትክክል እንዳልሆነ አለበለዚያ ግን እኔ በበኩሌ ይፈተሽ በካሜራ ታይቶ ምናምን ነገር ጉዳዩን የሀገሪቱ ምናምን እኔ አሁን በማንኛ ብዬ ነው እኔ ማስበው። እንደዛ ነው ማምነው እኔ በኩሌ። ቢኮዝ በጣም ሲሪየስ ነው። ነገ ተነገ ወዲያ አንተ ላይ ምን ሊያደርሱ እንደሚችሉ አይታወቅም። ምን አንተ ላይ ሊመጣ እንደሚችል አይታወቅም። እና እኔ በጣም ሲሪየስ ጉዳይ ነው ያለውም ቀላል ነገር አይደለም። እኛ ውስጥ ነህ በእይታችን ውስጥ ነህ ብሎ ማለት እንግዲህ ከባድ ነው። ስለዚህ በሚትሄድበት ሁሉ የሚከታተል አለ ማለት ነው። ኦኬ አሁን ወደ እንትን ነው የምትሉት ፐብሊክ። እኛ ጋም የእንግሊዝ ህግ ፐብሊክ ላይ ሰውን ሪከርድ ማድረግ ትችላላችሁ በዚህ ሀገር ማለት ነው። ማይቻለው ምንድን ነው ፐብሊክ ላይ በተደጋጋሚ አንድን ሰው እንትን የምትቀርጹ ከሆነ እየተከታተላችሁ እሱ አኩዜሽን ነው። ከእሱ ፍርድ አለ፣ ህግ አለው፣ ይቀጣል። ፐብሊክ ጋር ግን አንድ ሰው ለምን ቀረጽክ አይባልም። አሁን ያልገባችሁ እናንተ ፐብሊክ ላይ ለምን ቀረጽክ አይደለም። ኦኬ ተቀርጾ በእይታችን ስር ነህ ከሚል ካፕሽን ጋር ነው ፖስት የተደረገው። ይሄ ክራይም ነው። በቃ ይሄ ምንም ሌላ ያስፈልገው ተጨማሪ ቀጥታ ክራይም ነው።
አሁን ይሄንን የነገርኳችሁን ሂዱና እንትን አድርጉት። ህግ ናውዴይስ ጠበቃ ቤት ምናምን አትሄዱም አይደል? ቻት ጂፒቲ ላይ ክተቱና ይሄን ብቻ ጠይቁት። በቃ ክራይም ነው። በቃ ይሄ አሁን ፉል ክራይም ነው። በቃ ፋይል የሚያስከፍት ክራይም ነው። ኦኬ በእይታችን ስር ነው ብሎ ፖስት ማድረግ ሶሻል ሚዲያ ላይ ፐብሊክ የቀረጽከውን ሰው አንደኛ እሱ ነው። ሌላኛው ደግሞ በዛን ቀን የኔ ጎማ እዛ ነው ቪዲዮ የተቀረጸ። ከዛ አበሻ ቤት ገብቼ ራት በልቼ ስወጣ ጎማ የተተርትሮ ነበር። ያ ሌሊት አብረን አመሸንበት ጊዜ ማለት ነው። ላይቭ ገብቼ መንገድ ላይ ስታክ አድርጌ ማለት ነው። ነገሩ ሲሪየስ ነው። አሁን እነዚህ ነገሮች ቢያዙ አሁን እኔ ሪፖርት ባድርግ ሰዎቹ ስደተኛ ጠልተው ሊሞቱ ነው አይደለም? እንደዚህ አይነት ነገር ውስጥ ገብቶ ማለት ነው። እስር እንትንም ፍርድ ቤት ምናምን ነው ኬዙንም እንትን አይሉትም። ከለበሰው ልብስ ጋር ነው ወስደው ቦሌ እንትን ላይ የሚጥሉት ማለት ነው። አሁን ጠልተዋል። በነገራችን ስደተኛ ቶለሬት አያደርጉም ምንም አይነት እንትን ማለት ነው አይደለም? እንደዚህ አይነት ሲሪየስ ነገር አሁን forget about everything። አሁን እኔ የምላችሁን ሁሉ እርሱት። ስለኔ አይደለም አልኳችሁ። እኔ እዛ አካባቢ ነው ሙለው ውሌም አዳሬም እዛ አካባቢ ነው። እኔ ልዩነቱ ቪዲዮ ተቀርጾ ፖስት መደረጉ ነው እንጂ እኔ ከሰዎች ጋር እዛ አካባቢ ፎቶ እንነሳለን፣ ቪዲዮም እንቀረጻለን፣ አብረን ሻይ እንጠጣለን ምናምን። ያ አካባቢ የኔ አካባቢ ነው። ዴይ ናይት ነገ ጠዋት ብትመጡ አለው እዛ ጋር ማለት ነው። ይታወቃል የት ቤት ሻይ እንደምጠጣ፣ የት ቤት ምሳ ወይ ራት እንደምበላ ይታወቃል። ስለማላበስል አንድ ቤት አለ ቋሚ፣ ቅድም የነገርኳችሁ ቤት እዛ ነው የምበላው። እኔ ከዛ ቤት አልጠፋም። እኔ ለእኔ አይደለ እኔ ይታወቃለሁ እዛ አካባቢ ራይት። እንደገና ፊቴን ገልጬ ማገለግል ሰው ነኝ። ቅድም እንደነገርኳችሁ ከኔ ጋር የተያያዘ አይደለም ይሄ ነገር። ግን ነገ ከነገ ወዲያ ኦርቶዶክሳውያን አገልጋዮችም ይሁኑ ወንጌላውያን አገልጋዮች ቤተሰብ ያላቸው ልጆች ያላቸው ምናምን ነገሩ ስር ከሰደደ ወደዛ ይሄዳል። እነሱ ፕራይቬት እንትን እንዳይኖራቸው ያደርጋል። ሁሉም የልጁን ሲያጫውት እየሄደ ፓርክ ላይ እየቀረጸ የሚለቅ ከሆነ እስጎና ወደፊት ማይፈታ እንትን ይሆናል። እና እንደዚህ አይነት ነገሮች ይቅሩ ነው። እሺ በዚህ እንትን እዩት እንጂ የኔ ሳቤል ተደርናኔ እምነቴ ከአሳይመንት ቻልተ። እሺ አይ ቲንክ ግልጽ ነው። በቃ አገልግሎትን ከፕራይቬት ላይፍ ለዩ እና ፕራይቬት ሰው ሲንቀሳቀስ የሚያደርገውን ነገር አምጥቶ መለጠፍ ውጭ ስልክ አይደለም። በአጭር አማርኛ ሰው ያደረገው ሰው እየመጣ በዚህ ጉዳይ ይቅርታ መጠየቅ አለበት ነው የኔ አቋም። ይቅርታ አልጠይቅም ካለ ደግሞ አይ ቲንክ መደረግ ያለበት ነው መደረግ አለበት ብዬ ነው የማምነው እኔ። ነገ ዶክተር አለ፣ ተነገ ወዲያ ኤርሚ አለ፣ አንተ አለ፣ ሌሎችም ኢትዮጵያም ያሉት ወንድሞች ይኖራሉ። ራይት ነገርየው እየከፋ ነው የሚሄደው ከሲሪየስ ካልተያዘ ጉዳዩ ካልተወሰደ ጉዳዩ ማለት ነው። አሁን እንደ ቀልድ ምናምን ነገር ከተተወ ልክ አይደለም። ሰውየው በአንድም በሌላ ተሳስቶ ከሆነ በቃ ተሳስቻለሁ ሊል ይገባል። ኦኬ ተሳስቻለሁ፣ አወዝ ሮንግ፣ እኔ ለፈን ነበረ ምናምን ብሎ ከዚያ ነገሩን አምጥቶ ይቅርታ ጠይቆ ነገሩን ከዘጋው ኢትስ ፋይን። ግን የራሳችሁ ጉዳይ አፍንጫችሁን ላሱ አይነት ስታፍ ከሆነ በጣም አደገኛ ነው። እኔ በጣም ሲሪየስ ነው። ነገ ዶክተር ከፋ ነገር ግን ከቲክቶክ ሲወረድ ያለው ላይፍ ላይ ነው አሁን በጣም ሊሰምርበት የሚገባው። እንዴ አሁን ነገ ጀርባውን እያየልኝ ነው ዶክተር እየቀረጸኝ ነው ማን የሆነ ሰው ለቀቀኝ ያለ ኖ መሆን የለበትም። እና ይሄ ከሲሪየስ ተወስዶ ባለቤቱ ይህን አድራጊው መጥቶ ይቅርታ ይጠይቅ፣ አሊያም ደግሞ በዚህ ጉዳይ ላይ ሲሪየስ የሆነ ነገር መደረግ አለበት ብዬ እኔ አምናለሁ። ተባረክ ወንድምየው። ሶሪ እሺ፣ በምንዬ በጣም ይቅርታ። ኤፋዬ አንድ ልግባና ልውጣ ከቅርታ ጋር ስለቆየ ቆይቻለሁ። እኔም አልቆየም። ሶሪ ደቂቃ ነው የማወራው። እኔም አንድ ደቂቃ። እሺ ተናገር። እሺ ቴንክ ዩ አባቴ ቴንክ ዩ። የእኔ ትንሽ ይለያል ሀሳቡ፣ እየሰማው ነበር። ኤፍዬ ታስታውሳለህ? አንድ ጊዜ በውስጥ ደውለህልኝ ነበረ እንደዚሁ አይነት ነገር በእኛ በኩል ተነስቶ ስፔሻሊ በእኔ በኩል በውስጥ ደውለህልኝ አናግረህ ነበረ እና ነገሩ በጣም ሲሪየስ እንደሆነ የአንድ ኦርቶዶክስ ወንድማችን እንደዚሁ ዝም ብዬ ስል የእውነትም ነው ዝም ብዬ ነው። ያኔ ለዶክተር ሻውልም ለሌሎችም ለጌርሳምም እንደዚሁ አውርተናል
እንደዚሁ ዝም ብዬ ነበረ ስሜንሽን ያደረኩትና እንዲህ ፎቶውን እለቃለሁ ያልኩት የነበረ ጊዜና ኤፊ ቪዲዮን ካየ በኋላ ደውለህ በውስጥ አውርተኸኛል። ለምን ነገሩ በጣም ሲሪየስ ነው ብለህ ስለተገነዘብክ ማለት ነው። ዶክተር ሻውልም እንደዚሁ በውስጥ ብዙዎቻችንን አናግሮናል፣ ትክክል እንዳልሆነ ማለት ነው። እና በእርግጥም ትክክል አይደለም፣ ግን ነገሩ ኢንቴንሽን የተደረገ አልነበረም። እኔ ዝም ብዬ ጃስ ስለማለት ልጁን እንደዛ ብዬ ተናገርኩት እንጂ የእውነት ፐርፐዝሊ ምናምን አይደለም። የለኝም የልጁ ፎቶ እጄ ላይ ማለት ነው። ግንስ ከተናገርኩት በኋላ ብዙ ሜስ ስለፈጠረ ይቅርታ መጠየቅ እንዳለብኝ ነገራችሁኝ። ቶሎ ብዬ ይቅርታ ጠየቅኩኛል፣ ቪዲዮ ሰርቼ ማለት ነው። እስካሁንም አላጠፋሁት። ምን ልል ነው? ልጁ የግድ እዚህ መምጣት አይጠበቅበትም። አናፖሎጂ የተባለው ልክ ቪዲዮ ሰርቶ እንደዛ የሰራው ነገር ትክክል እንዳልሆነ ተረድቶ አጭር ቪዲዮ ሰርቶ አንድ ደቂቃ ቪዲዮ ሰርቶ ይቅርታ መጠየቅ ይችላል። በዛም መንገድ መታለፍ ይችላል ማለት ነው። ከሱ በፊት የገባው ልጅ ኢዮብ ነው የተባለው የተናገረውን እጋራዋለሁ። አንዳንድ ነገር እንደ ቀልድ አድርጋችሁ ትወስዱትና እንደ ቀልድ አድርጋችሁ ትናገሩትና ነገሩ ግን አይናችሁ እያየ ባላሰባችሁት መንገድ ከለሩን ይቀይራል፣ ይዘቱን ይቀይራል። እና አናፖሎጂ ምናልባት ይህንን ሲያደርግ እንደ ቀልድ ነው ያደረገው የሚለው ነገር ልስማማበት እችላለሁ በከፊል ማለት። ግንስ እሱ ለቀልድ አድርጎ ቢለቀውም ሰዎች እይታ ጋር ሲመጣ ግን ከለሩን ይቀይራልና ይሄ ትክክል እንዳልሆነ ተረድቶ ከቻለ መጥቶ ካልቻለም የአንድ ደቂቃ ቪዲዮ ሰርቶ ይቅርታ ቢጠይቅበት በቃ ጉዳዩ ይገደላል ማለት ነው። እና አይ ቲንክ ካልተሳሳትኩ ቅድም ዶክተር ሻውል በአጭሩ እንዲቋጭ አስበው ነበር ይበቃናል ሲል ነበርና አሁንም እንደዚህ ያልፈ ነው ቢበቃ ብዬ እላለሁ። ቴንኪዩ ለማለት ነው። ይፍሻ። እሺ ብንዬ አመሰግናለሁ። በምንዬ ሰላም። በመጀመሪያ ሁላችሁንም ሰላም ማለት ፈልጋለሁ። ኤፍዬ ከረጅም ጊዜ በኋላ ነው የተገናኘ ነው። ቤኪ፣ ዶክተር ሻውል፣ ሁላችሁም እዚህ ከላይ ገስትም ያላችሁ ከታች የሰማሁት ነገር ትንሽ ኢንተረስቲንግ ስላደረገኝ ነው የመጣሁት። እኔ አገልጋይ ብቻ አይደለሁም፣ ህግም ባለሙያ ነኝ። ሎ ነው ያጠናሁት። ለእኔ እንደው አንዳንድ ጊዜ ምን ያሳስበኛል መሰላችሁ? ቤንጤ ማለት እንደው ዝም ብሎ በቃ መብቱን የማይጠይቅ ዝም ብሎ የደነዘዘ የፈዘዘ ብሎ ማሰብ በጣም ስህተት ነው። አንዳንድ ነገሮችን ሐዋርያ ጳውሎስም በሸንጎ ፊት በቀረበ ጊዜ አንድ ሲቲዝን ኦፍ የሮም ሲቲዝን ነኝ ባላቸው ጊዜ ደንግጠዋል። መብቱን እያስከበረ ነው። መብቱን እያስከበረ ብዙ ጊዜ አንዳንዴ ሆነ ዋን ሳይድ እንሆናለን። ጴንጤ ማለት በቃ ድሮ ጴንጤ ግራስን ሲመታ ቀኘን ስጥ ዝም ብሎ በቃ እንደ በግ አድርጎ የሚያስብ ሰው በጣም ለጌታ ስትል ለወንጌል ስትል እኛ የፍቅርን ባንዲራ የክርስቶስን ፍቅር ማሳየት ማለት በዚህ ምድር ስንኖር ሶሻል በማህበራዊ ነገር እንቅስቃሴ ስናደርግ እንደው ህግ ማናቅ እንደው ዝም ብሎ በቃ አይነት አድርጎ ማሰብ ጴንጤ ስንሆነ ምንም አያመጣም። በቃ አንዳንዴ የስራህን ይስጥህ በቃ ይፋረድልኝ እሱ በቃ ለሱ ሰጥቻለሁ ምናምን አድርጎ ማሰብም ትክክል አይመስለኝም። እና አሁን እዚህ ቦታ ላይ የተደረገው ነገር ኤፊ ሲናገር የሰማሁት በጣም በእይታችን ስር ነህ ምናምን ብሎ ይሄ ፖስት የተደረገው ነገር አንደኛ አቢዩዝ ነው፣ ፐርሰናል አታክ ነው። አቢዩዝ ተደርጓል። እና ደግሞ አውሮፓ ላይ ህጉ በጣም ሴንሲቲቭ ነው አይደለም? አውሮፓ ላይ ኢትዮጵያ ላይ ህግ ታውቃላችሁ፣ ሰው ስለማይከስ ነው እንጂ በጠበቃ ምናምን ገንዘብ ከፍሎ ምናምን ጠበቃ ስለማያቆም ነው እንጂ በኢትዮጵያ ህግ ራሱ ህግን አለማወቅ ራሱ እኮ ይቅርታ አያሰጥም ይላል። ህግን አለማወቅ ስላላወቅኩኝ ነው ያደረግኩት በቀልድ ነው እንደዚህ በምናምን ብሎ ነገሮችን ማስተባበል ትንሽ ይከብዳል። እና ይሄ በተለይ ደግሞ ህጉን አላወቅኩኝም ህጉን ስላላወቅኩ ነው ብሎ ማለት ደግሞ በጣም የተወሳሰበ ነገር ውስጥ ሊከተን እንደሚችል መረዳት አለብን። እና አንዳንድ ጊዜ እንደፈለግን ስንናገር እንደፈለግን ቴክስት ስናደርግ የምንናገራቸው ቴክስቶች ሪከርድ የምናደርጋቸው ቪዲዮ የምንለቃቸው ነገሮች ምናምን እራሳቸው መልሰው እንደ መረጃ እንደምንጠቀምባቸው እንደ መረጃ እንደሚሆኑን ራሱ ኤቪደንስ ሆኖ ይሄ
የሰው ምስክርነት ይባላል 1 2 3 ተብሎ ፍርድ ቤት ኮርት ላይ የሚቆሙ አሉ። ልክ እንደዛ የምንጽፋቸው ቴክስቶች ሪከርድ የምናደርጋቸው ነገር አቢዩዝ ተደርግ ያለው በቤተሰብ ፊት በፋሚሊ ፊት በፐብሊክሊ እንዲተደርግ ያለው ብሎ ሰው ቢከስ የምንጠየቅም አይመስለን ሰዎች አለን። ግን ያ በጣም የተሳሳተ ነገር ነው ብዬ አስባለሁ እና ሜቢ አላቅም እንደ ማስተማሪያ አድርጎ ኤፊ እኔ ነገሩ ቢገፋበት ነው ብዬ እንደው ማስበው እና ምክንያቱም 2 ወንጀል ነው በአንድ ጊዜ ተፈጸመው። አንደኛው አቢዩዝ ማድረጉ ማለት ነው፣ አቢዩዝመንት ማለት ነው። ሁለተኛው ነገር ደግሞ ከዛ ጋር በተያያዘ መንገድ ደግሞ ስለ የመኪና ጎማው እንትን ክራሽ መደረጉን እንትን እሱ ሄዶ ራሱ ተጋጅቶ ካልሆነ በስተቀር ራሱ ከሆነ ነገር ጋር ተጋጅቶ የአደጋ እስካልተፈጸመ ድረስ በሰዎች አታክ እንደተደረገ ግልጽ ነው። ይህ ምንም 2 ተደራራቢ ወንጀል ነው ማለት ነው እና በተለይ ደግሞ በሰለጠነው ሀገር ላይ ሲሲቲቪ በጣም ሴኩሪቲ ካሜራዎች በሁሉ ስፍራ አለና ያ ነገር በጣም ከባድ ነው፣ ሪስክ ነው እና ከባድ የሆነ ጥንቃቄ ማድረግ የተሻለ ይመስለኛል። ለእኔ አራዳ ማለት ህጉን ተጠንቅቆ በህጉ መካከል የሚጫወት ሰው ነው ብዬ አስባለሁ እና እንዳልኳችሁ ህግን አለማወቅ ይቅርታ አያሰጥም። ህጉ ስላላወቅኩ ነው ቢል አንድ ሰው እንትን ችግር ውስጥ ሊገባ ይችላል እና ይሄም ለሌሎች ማስተማሪያ እንዲሆን ማድረግ አለብን ብዬ አስባለሁ። ትንሽ ልጅ እያስቸገረች ነው። ተባርኩ። ጋድ ብለስ ዩ ኤፍዬ፣ ቀጥሉ። አመሰግናለሁ። እሺ በምንዬ ተባረክ። ጌታ ኢየሱስ ይባርክ። እሺ ቀጥሎ ቤካ ነህ። ቀጥል ቤካዬ። ቆይ አንድ ጊዜ ኦርቶዶክስ እንስጥ፣ እንግዳ አንድ እድል እንስጥ። መምህር ድል በድል አሉና ለሳቸው እድል እንስጥና ከዛ በኋላ እንቀጥላለን። የቤት ልጆች አንድ ጊዜ እንግዳ ቅድሚያ እንስጥ። መምህር ሰላም ለእርሶ ይሁን። ይሰማል? ሚዩት ኖት እየሰሙ ከሆነ አሉ መምህር? እሺ የሉም። ስለዚህ ቤኪ መቀጠል ትችላለህ። ትንሽ እንትን ልስማችሁ። የሚቀጥል ሰው ካለ ይቀጥል። እሺ ወንድምነት ኤፊ መቀጠል ትችላለህ። ድል በድል መምህር ድል በድል አንድ ቁጥር እየጻፉ ነው፣ ማስገባት ከቻላችሁ። እሺ ባላችሁ ኔት እያስቸገረኝ ነው። ኤፊሻ በጣም ይቅርታ። የምሰማ ከሆነ አንድ ሀሳብ ልስጥ። ይቅርታ ተኝቼ ስለሆነ። ይሰማል። ቪዲዮን አይቼዋለሁ። አይተው ከሆነ ምናልባት ላይኛው ያለው ጽሁፍ እንዳልከው እውነት ነው። ፕራይቬት የሆኑ ነገሮች ተቀርጸው እዛ ላይ መለጠፋቸው ክትትል የሚመስል ነገር መጻፉ እንትን ሊያስጠይቅ የሚችልበት አግባብ ሊኖር ይችላል። ግን ከታች ላይ ደግሞ አይታችሁት ከሆነ የሚያፈርስ ነገር ደግሞ ጽፏል። ታች ላይ በዚህ በሰማያዊ መደብ የጻፋትን ስትመለከት የፍቅር እንደሆነና ነገሩን እንትን እንዳለው ትመለከትለታለህ። እና ያን ያክል ደግሞ እንትን የከፋ ነገር እንትን ከማለት ሐሳብ ነው ብዬ አላሰብኩትም። በደንብ ነው ደጋግሜ አይቼዋለሁ። 1 5 6 ጊዜ አየሁት። አሁን ራሱ አንተ እንትን እያልክ ሳለ ወጥቼ እንደገና ተመልክቼዋለሁ። የተለየ ነገር አለው እንዴ ምናምን ጎማ ተነፈሰ ምናምን ስትል ሁሉ ኦፍ ኮርስ ደግሞ እንደዛ ተደርጎ ነበር እንዴ ምናምን ብዬ እንደገና ደግሜ አየሁት። እና ታች ላይ ያለውን ጽሁፍ እንትኑን ብትመለከተው ደግሞ ያው እንትን እንዳለው ውዴታ እንዳለው ፍቅር እንዳለው እንዲህ ብትሆንልኝ የሚል ነገር ስታይ ላይኛው ዝም ብሎ ለፈን የተደረገ እንደሆነ የሚታይ ነገር ነው ብዬ አስባለሁ። በዛ ላይ ደግሞ በውስጥ ብትነጋገሩ ደግሞ የተሻለ ነው ብዬ አስባለሁ። ደግሞም ይመጣል ብዬ አስባለሁና ነገሩን ባንለጥጠው መልካም ነው ለማለት ነው። ደግሰው አንተ ደግነህና ምን ይህን ያክል እንትን የሚል አይደለም ወንድሜ። ተባረክልኝ። አመሰግናለሁ።
እሺ መምህርዬ ምንድነው እኔ አሁን ኮንሰርኔ እኔ ላይ አይደለም ልክ ነው እዛ ላይም ፍቅሩን የገለጠው ኦርቶዶክሳውያንም ፍቅራቸውን ነው የገለጡት ማለት ነው ቪዲዮን አይቼዋለሁ ተልኮልኝ ሌት ቢሆን እንደሚወዱኝ ነው የነገሩኝ አውቃለሁ እንደሚወዱኝም ማለት ነው እሱ ሳይሆን አሁን ቢግ እንትኑን ትልቅ ፒክቸሩን ሳይ ነገ ከነገ ወዲያ ይሄ አሁን እኔ ለወንጌል አማኞች ብቻ አይደለም ኦርቶዶክሳውያንም ቢሆኑ አሁን እሱ አገልጋይ ኖት ያገለግላሉ ሶሻል ሚዲያ ላይ በደንብ ይታወቃሉ ሰው ግን ያ ማለት ግን ፕራይቬት ደግሞ ህይወት ደግሞ አሉት ልጆቹን ወስደው ኬክ ቤት ሲያዝናኑ ሻይ ሲጠጡ ምናምን ሰምባዲ ሪከርድ አድርጎ ማውጣት የለበትም ያንን ነገር እየተከተለ ማለት ነው ፕራይቬት ላይፍ እንዳለ መሆን አለበት ይሄ ለሁሉም ነው ሚቻል ነው እዚህም ላለ እዛም ላለ ነው መሆን ያለበት ማለት ነው እንደዚህ አይነት ነገሮች ሶ ሌላኛው ፕራይቬት ለምን አልሆነም እኔ እንደውም ጉዳዩንም እንትን ለማለት ትቼው ነበር ግን ደግሞ ማስተማሪያ መሆን አለበት ለሌላው አሁን ሌላው ልክ ይሆን ይመስል ነገ ይነሳና ልክ ይሆን ይመስለዋል እና አንድ የዕውቀት እምነት የሚሰራ አንዱ ኢትዮጵያ ያለ ሰውዬ ከእናቱ ጋር ሆስፒታልም ቁጭ ብሎ መቶ ሪከርድ አድርጎ ከዛ ሊለጥፍ ነው ማለት ነው ከዛ የሆነም ህፃናትን ይዞ ልጆቹን ሲያጫውት ምናምን እነሱንም እየቀረጸ ሊለቅ ነው ማለት ነው ሶ ይሄ ነገር ትክክል አይደለም አንደኛ እሱ ነው ለወደፊት መደገም የለበትም ነው አሁን ማላሙ ወደፊት አሪፍ ነው እፍያ አይ ትክክል እኮ ነው በነገራችን ላይ አንተ ስለሆንክ ነው የተቀረጽከው የምር እኔ 100% ልናገር እችላለሁኝ አሁንም አንተ ስለሆንክ ነው እኔ አንተን ባይሆን ልቀርጽ ይችላል በቃ አይ ኤፍሬም ነው ይኸው ሳሏሽ ነው የምነግርህ እኔ አሁን ዶክተር ሻውል ቢሆን አልቀርጸውም ቤካ ቢሆን አልቀርጸውም ምክንያቱም እንትኔን አውቀዋለሁ በቃ ኤፍሬም ማን ነው ቢባል በቃ ኤፍሬም ነው ለዛ ነው ከዛ እንግል ይታይ ነው እንዳልከው እውነት ነው እኮ ፕራይቬት የሆኑ ነገሮች ተቀርጸው በሚዲያ ላይ መውጣታቸው ጥሩ አይደለም ብዙዎቻችን አወዛገበን አይደል እንዴ የናማንን ጉዳይ ማናየው ለምንድን ነው አይደል እንዴ ብዙ እኮ ምስቅልቅል ያለ ነገር እንዲፈጠር አድርጓል አይ በጣም ይሄ ትክክል የሆነ ነገር ነው ግን ከንትን ነው ብዬ ስላሰብኩ በዛ ቢሆን ጥሩ ነው አይደገም ኦፍ ኮርስ አይደገም በቃ ትክክል ነው በቃ መደገም የለበትም እንዲህ አይነት ነገሮች እንዳልከው ብዙ እንትን የሚል ነገር የሚፈጠር ነገር ሊኖር ይችላል አሁን እሱ ከፍቅር አንፃር አደረገው ኦፍ ኮርስ የፊንን ደግሞ እንትን ማለት የሚፈልግ ሰው ሊኖር ይችላል ያ ልክ ነህ በቃ ግን በዚህ ደረጃ እንደዛ ሊያደርግ የሚችል ስላልሆነ የከዛ አንፃር ይታይ ነው እንጂ እንዳልከው ብዙ ምስቅልቅል ሊያደርግ የሚችል ጉዳዮች ሊፈጠሩ ይችላሉ ፕራይቬት የሆኑ ነገሮች ወጣው ሶሻል ሚዲያ ላይ እኮ ሽምግልና እኮ ሁሉ የገባንባቸው ጉዳዮች አሉና እንዳልከው ልክ ነው ግን ደግሞ በእንትን ይታይ ደግሞ እርግጠኛ ነኝ መጥቶ ሶሪ እንደሚል ተስፋ አደርጋለሁ ያ ይታይ ለማለት ነው ኤፍዬ አመሰግናለሁ ወንድም አለም ስላስገባኝ እሺ መምህር አመሰግናለሁ ኤፍ አንድ ሐሳብ ይሄ ልጅ አላማው ምንድነው አሁን የሰው ፕራይቬሲ ሄዶ መቅረጹ አሁን እዚህ ጋር ቪዲዮ የሚሰሩ ልጆች እኛም እንሰራለን አንዳንድ ቪዲዮ ስንሰራ አሁን ማመር በድል ዲቤት እያደረጉ የስተት ትምህርት ካለው እንጂ ቪዲዮ የምንሰራው እስከ ቤት ድረስ ሄዶ ቪዲዮ መቅረጹ አላማው ምንድነው እሱን ማወቅ እንፈልጋለን አንድ እና የሰው ፕራይቬሲ ሄዶ መቅረጹ ተመቸኝ ብሎ እንትን ማለት ለኔ አልገባኝም እውነት ለመናገር ልጁ ብዙ ጊዜ በኤአይ እና የሆነ ስተት መንገድ እንደሚሄድ እናውቃለን ግን ቢሆንም ቪዲዮ ሲሰራ ቪዲዮ የዚህ ቲክቶክ ላይ ያለኑ ልጆች ቪዲዮ ምን ሰራኛ ምንድነው በትምህርት ላይ ስተት ካለው ትምህርቱን ለመመዘን ስንል ነው ቪዲዮ ምን ሰራ አሁን የማንንም ፕራይቬሲ መተን እዚህ ጋር ማንንም አይፈቅድም ደግሞ ህጉ ራሱ አይፈቅድም አሁን ነው ያያያለው አሁን የኤፍን ቪዲዮ መለጠፉ ለምን አስፈለገ ፕራይቬሲ ይሄ አታክ ከማድረግ አሁን ኤፍሬምን በሌላ መንገድ አስቦ ካልሆነ ምንድነው አሁን አላማው የዚህ ልጅ አልገባኝም እስካሁን አልገባኝም የሰውን ፕራይቬሲ ሄዶ መቅረጽ ተመቸኝ ብሎ አሁን ከቤተሰብ ጋር አሁን የሆነ ፋሚሊ ኢግኖር ከፋሚሊ ጋር ሻይ ቡና እያልክ የሆነ ቤት ተገኘ እንበል እዛ ጋር ሄዶ መቅረጹ ምንድነው አላማውን መናገር አለበት የዚህ ልጅ አላማው ምንድነው አሁን ቪዲዮ አሁን ኤፊ ወክ እያደረክ እየቀረጸ ነው አሁን ልጅ እሱ አድርጎ ከሆነ አላማው አላወቅኩም እኔ የዚህን ልጅ አላማ የተቀረጸበት ብቻ ሳይሆን ካፕሽኑ አሁን ክራይም ነው አሁን
አንደር አወር ራዳር ማለት ፍርድ ቤት አሁን ልጁን ይሄን ሪፖርት ባደረግ ስም አልጠራም። ፖሊሶች አይደለም ኬዙን የሚይዙት፣ የስለላ እንትን አለ። እነሱ ነው ኬዙን የሚይዙት። ያዙ ማለት እነሱ ቀጥታ አገር ቤት ወስደው ነው የሚጥሉት፣ ፓስፖርት ቢኖረውም ማለት ነው። እንደዚህ አይነት እንትኖች በጣም ትልቅ ክራይም ናቸው። እነዚህ እዚህ እንግሊዝ ላይ በጣም በጣም ከባድ እንትኖች ናቸው። የሰውን እንዲህ የስለላ እንትን ጋር ብዙ ማውላት አልፈልግም እንደዛ። ሰው እኔ አሁን ሪፖርትም ያላረኩት ማድረግም አልፈልገው ለዛ ነው። ልጁ አሁን በቅንነትም ሊሆን ይችላል፣ ጎማውንም የቀደደው እሱም ላይሆን ይችላል፣ እንደሱም ላይሆን ይችላል። ገብተዋል። አሁን ግን እሱም ቼክ ይደረግም እንዳልል ችግር ነው። ዋንስ ሪፖርት ካረኩ ከጂ ይወጣል ነው ማለት። እሱ ነው እኮ ቼክ የሚደረገው። ኤፊ ምን መሰለ አሁን እሱ ባያደርግም በሱ ፔጅ ነው የተለጠፈው። ያውቃል ማለት ነው። እንትኑን ሪዝኑን ያውቃል ማለት ነው። እሱ ባይቀርጽ እሱ ባያደርግም በሱ ፔጅ ስለተለጠፈ ያውቃል ማለት እኮ ነው። አላማው ምን እንደሆነ ብነግረን ጥሩ ነው። ይሄ ልጅ አሁን የዚህ ልጅ አላማው ምንድነው? ይሄንን ቪዲዮ ለመስራትም ለመፖስትም አላማው ምንድነው? እሱ ባያደርግም እሱ ይሄንን ቪዲዮ ባይቀርጽ ራሱ የተለጠፈው በሱ ፔጅ ሶ ይሄንን ማወቅ አለብን እኛ። የግል ፐርሶናሊ አታክ ጀምሮ ከሆነ እሱን በሚገባ በህግም ቢሆን እንሄዳለን። ግን በትምህርት ጉዳይ ከሆነ እሰዩ እሺ ይለጥፍ። በፐርሶናሊ የሚሄድ ከሆነ የፈለጋ ነገር አለ ማለት ነው። ይልጅ በቃ የሆነ ነገር እንትን ቤካ መልእክታችንን አስተላልፈናል ለሁሉም ለወንጌል አማኙም ከወንጌል አማኝ ውጭም ላሉ ወንድሞች መልእክታችንን አስተላልፈናል እና አይ በቃ ይሄኛው መንገድ ነው እንደፈለግን አቢዩዝ እያደረግን እንኖራለን እና የመናገር መብታችን ነው ፈርስት አሜንድመንት ራይታችን ነው ብለው በድፍረት የሚፈልጉትን የሚያደርጉ ሰዎች ከዚህ በኋላ ክርስቲያናዊ ግዴታ የለብንም ነው በቃ። አናፖሎጀቲክ የሚባለው ልጅ ኢንቴንሽኑን ክሊር አድርጓል። እዚህ ቲክቶክ ላይ 4 ዓመት የቆየበትን ኢንቴንሽን ክሊር አድርጓል። ሶ ምንም ኮንፊውዥን የለብንም እኛ አሁን we have no confusion። እኔ ኢፋን ነጥሎ ከወንጌል አማኞች ኢፋ of course ኢፋ የራሱ የሆነ መንገድ አለው ማለት ማንም የሚያውቀው በጣም አኮሞዴቲንግ ሆኖ ሪስፔክትፉል ሆኖ ነው የሚያገለግለው ማለት ይሄንን ዲፕሊ ክርስቲያናዊ የሆነ ኤቲክስ ሁላችንም አዶፕት ማድረግ ያለብን ነገር ነው። ግን የተጻፈው ነገር ኤፊን ለማሞገስ ሲምፕል ነገር አለ። ፎቶውን ለጥፈህ በዚህ ስፔሲፊክ ምክንያት ቪዲዮም ሰርተህ ማድረግ ትችላለህ። የተካሄደበት መንገድ ልክ አይደለም፣ ምንም እንትን አያስፈልገውም፣ አፖሎጂ አያስፈልገውም። ለዚህ ክርክርም ሌላም እንትን አያስፈልገውም። አይ ኖ እኛ ሊጋሊ ፕሮቴክትድ ነን። ሊጋሊ ፕሮቴክትድ የሆነ የፈርስት አሜንድመንት ራይት አለን አሜሪካን ሀገር፣ እንግሊዝ ውስጥ whatever they call it የመናገር መብት አለ ምናምን ብለህ የፈለግከውን ነገር አይ አደርጋለሁ በዚህ ነው የሚሄደው የሚሉ ከሆነ if that is a new strategy let them do። እና ኢትዮጵያም ውስጥ ተከሰስን ወይ ደግሞ ሰዎች ወደ ህግ አካል አቀረቡን ብለው ገንዘብ መሰብሰቢያ ማድረግ የለባቸውም። ካረጉም let them do። እኛ አሁን እያልን ያለ ነው እንደ ክርስቲያን እንደዚህ አይነት ነገር ሲሆን ሲሪየስሊ ነው ተአስበንበት አይ ኖ ይሄ ልጅ በቃ በዚህ መንገድ አድርጎታል ብለን አንቀበል። ቤኔፊት ኦፍ ዳውት የሚባለውን ሄደን በቃ አቅርበናል። አይ እንደፈለግን ስማችንን ሸፍነን መልካችንን ሸፍነን ሰው እንደፈለግን እናቃልላለን እንደፈለግን ኢንቲሚዴት እናደርጋለን የሚሉ ከሆነ it takes two to tango ነው ነገርየው። በቃ የሁላችንም በጎ አስተዋጽኦ ከሌለ እንደፈለጉ አጨምልቆ አገልጋዮቻችንን እንትኖቻችንን እዚህ ጋር ያሉ እንቁዎቻችንን እንደፈለጋችሁ እያረጋችሁ እየተሳደባችሁ አይ ኖ ጨዋታ የምትሉ ከሆነ then እንግዲህ ማየት ነው መጠበቅ ነው። ሶ እኛውን እያለን ያለነው ይሄ መንገድ ጥሩ አይደለም፣ ይሄ መንገድ ዴስቲኔሽኑ ጥሩ አይደለም እና መተው ነው የሚሻለው። አርጊው ማድረግ ይቻላል፣
ማውራት ይቻላል። ጸጋችሁ መሳደብ የሆነ ሰዎች መሳደብ ትችላላችሁ። ማንነታችሁ እሱ ከሆነ እሱን እኛ ልናስተምራችሁና እንትን ልንላችሁ አንችልም። እዛው የሚያስተምሯችሁ ያስተምሯችሁ እንጂ we can't change you። እኛ እናንተ መለወጥ የምንችለው በወንጌል ነው። ወንጌልን እንሰብክላችኋለን፣ ነግራችኋለን። የእውነት ለማብሸቅ ለምናምን እንደዛ እያልኩ አይደለም። ያ መንገድ ትክክል አይደለም። አሁን እኔ በይፋ ላይ የወጣው ነገር it doesn't feel right። በራዳራችን ስር ነህ ብለህ ወንድምህን እንደዛ ማድረግ is not right። እና አናፖሎጀቲክ የሚባለው ልጅ ይሄን ነገር አድሬስ ማድረግ አለበት። ጆክ አይደለም፣ ጆክ አይደለም። እና ደግሞ ይሄ ነገር ሌትስ ሴይ ላይክ ዴቪልስ አድቮኬት እንጫወትና በቃ ሊጋል ነው እንበልና ለሁሉም ዱ ዩ ቲንክ የእናንተ ካሜራ ብቻ የሚቀርጽ ይመስላችኋል? እንደዛ ሲሆን ነው በዚህ ነገር የተከፋ ሰው ወዴት ነገሩ ሊሄድ እንደሚችልና የከረፋውን ቲክቶክን መመለሻ የሌለው ነው የሚደረገው። ስለዚህ ቆም ብሎ ማሰብ ጥሩ ነው። መጽሐፍ ስለቻላችሁ የሆነ ነገር ማለት ስለቻላችሁ ብቻ ሳይሆን መለጠፍ ስለቻላችሁ ማሰብ ይሄ ነገር ይጠቅማል፣ ሁሉ ተፈቅዶልኛል፣ ሁሉ አይጠቅመኝም የሚለውን ማሰብ እንደዛ ነው የምንለው። አይ ቲንክ በዚህ እንትን እንበል። እሺ በቃ እንዝጋ። ጌርሳምዬና ናቱ ያወሩና በቃ በዚህ እንጨርስ። ጌርሳምዬ ዌልካም ብራዘር።